የምፈልገው ንብረት የለም አንቺ ነሽ የምፈልገው በቃ አንቺ መጥተሽ ስለትሽን አስምሪ በቃ አንቺ ስለትሽን አስምሪ አሁን በቃ አንቺ ደስ ብሎሻል ቤትሽ ሄደሽ ምስጋናሽን አገር በጣም እልል ነው የምለው አዎ እሱን ደግሞ ማስገባው ወረቀቱ ተደረደናል አንተ ማሳብ ታዲያ እንደዛ ከሆነ ልጅሽን እንዲፈታ እየነገርኩት ነው እየነገርኩት ነው እባክሽ ማን ይፈልግሻል ወደ ዘባቂ ነይ ወዲህ በቃ አሁን እነሱ ተፈላልገዋል መሀል ቤት ምን እየሰራሽ እንደሆነ ዛሬም ውጪ ውጪ እንዲህ ላይ ከተፈለገች ማለት ነው ዛሬ ለምን አትነግረውም እየነገርኩት ነው እሱ ይፈታል አይፈታም ይጠብቃል እንጂ እሱ አምኖበት የሚፈታ በቃ መጨረሻው ድረስ ቀርቦ የማሳመኛ ቃሉን ያቀርባል እንጂ እኔ አላዛርን አምናለሁ እሱ አይፈቅድም እናያለን አብረን እንግዲህ የተሳለችው ስለት እንግዲህ ስለቷ ሰምሯል መሰለኝ ያው ዛሬ ትንሱና አላዛር ፍርድ ቤት ነበሩ እንግዲህ የተነጋገሩት ነገር እንደሰማችሁ ነው ውድ ቤተሰቦቼ ሰላማችሁ በእያላችሁበት ብዝዝት ይበልልኝ እንዴት ናችሁ ደህና ናችሁ ወይ እንግዲህ ለቻናሌ አዲስ ከሆናችሁ ላይክ ማድረጋችሁ እንዲሁም አዳዲስ የምትመጡ እህት ወንድሞቼ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ያው ያላዛርና የትንሱ ጉዳይ የሁላችንም ጉዳይ ስለሆነ ስላሳሰበንም ገና ሙሽራም ስለሆኑ ከተጋቡ ገና 5 ወራት እንኳን ግማሽ ወራት እንኳን አልሞላም በዚህ ወራት እንደዛ አይነት መከራ እንደዛ አይነት ስቃይ ማሳለፋቸው በጣም ያው የሚያስቃይ በጣም ያናድድ ነው እንግዲህ የትንሱ አክስት ያው ለማሚ እንግዲህ ስለትሽ ሰምሯል በቃ አንቺ ሄደሽ ቤትሽ ለፈጣሪ ምስጋና አስገቢ ወይም ደግሞ ምስጋና አቅርቢ እና በቃ የፈለክሽው ነገር ሊሆንልሽ ነው እያለቻት ነው እንግዲህ መጨረሻው አላቅም ትንሱና አላዛር ይፋቱ ይሆን ወይስ ደግሞ እግዚአብሔር ጣልቃ ገብቶ ታርቀው ወልደው ስመው እና ይሁን እንግዲህ ይሄ የፈጣሪ ነገር ነው እኛም በጸሎታችን እንዲፋቱ አንፈልግም ሆነህ ለመናገር አናበረታታም እኛም እናበረታታው ማሚ ከህይወታቸው ትውጣ ነው በቃ ከህይወታቸው ትውጣ እነሱ ጋር ትራቅ ከነሱ ጋር ትራቅ እነሱ ጋር ያለው ነገር ህይወት ጨርሳ ወደ ቤቷ ትሂድ እኔ አላቅም እንግዲህ ትዳሯን ፈታ ይሁን ያው ታውቃላችሁ በዚሁ አጋጣሚ የምታዩት ነገር ለባሏ ምን ያህል ጥላቻ እንዳላት ነው የሚያሳየው እንጂ የፈለገ ከመና ቢኖራችሁ እንግዲህ ከቤቷ ከወጣች ወር አልፎታል እንግዲህ በወር ውስጥ ልጆቿንም ሄዳ አላየችም ያው ቪዲዮን ተቀርጸ ነበር ብትሄድ ኖሮ ባሏም አላየችም እንግዲህ የሰው ትዳር ያፋታች ሳይፋቱ እግሬን ንቅንቅ አላረግም እያለች ነው ማለት ነውና ያለው ነገር ያው ከመጀመሪያ ጀምሮ ስለምናቀውም አይደንቀንም አሁንም ቢሆን አፏ አያርፍም ወይም ደግሞ አታፍርም አሁንም ቢሆን በቃ ምንም ጸጸት የሚባል ነገር ምንም ነገር አነካትም ሆነ ለመናገር ማሚ ማለት ነው ምንም የመጸጸት ነገር ምንም የለባትም እንደው በቃ እኔ ካጠፋውኝ በቃ ተመለሱ ወደ ትዳራችሁ ተመለሱ እንኳን የለም አሁንም ቢሆን አዎ ስለቴ አስገባለሁ ደሞም ይፋታሉ የትንሱ አክስት እንግዲህ አይፋቱም አንቺ ስላልሽ አይደለም ይፋቱት ስትላት አይ ይፋታሉ የጊዜ ጉዳይ ነው እንጂ ጊዜ እንጠብቃለን እንጂ መፋታታቸው አይቀርም ያው አብረው እንዲሆኑ አልፈልግም እኔም ስለቴን አስገባለሁ ለፈጣሪ የተናገርኩትንም ጸሎት አድርሳለሁ እያለች ነበር ስትናገር የነበረው ማለት ነውና በጣም ያሳዝናል እንግዲህ ሰው ለብዙ ነገር ይጸልያል ለጥሩ ነገር ይጸልያል እንግዲህ ሰው ለነፍሱ ነው የሚጸልየው በዚች ምድር ስጋችን ነው እንጂ ነፍሳችን ምንም ምጠቅመን ነገር የለም ምድራዊ ህይወት ላይ ለስጋችን ደስታ ነው የምንኖረው እንጂ ህይወት ምትሮጡት ለስጋዊ የሆነ ደስታ ነው እንጂ ለነፍሳችሁ ምንም ምታረጉት ነገር የለም እንግዲህ ስጋዋ ደስ እንዲላት እሷ የሰው ልጅ ጥሩ ነገር የሚሰራው ለነፍሴ ለነገ ለሰማይ ቤቴ ብሎ ብዙ ጥሩ ነገሮች ያስቀምጣል ማሚ እንግዲህ ስጋዋን ደስ ለማሰኘት የራሷ ልጆች ባዳ አይደሉም ጎረቤት አይደሉም የባሏ ሚስት አይደለችም እውነት ለመናገር ሰው የባሏ ሚስት እንኳን ከሆነ ለልጆች የእንጀራ እናት ይሆናሉ ብሎ ደስተኛ ላይሆን ይችላል እንግዲህ የልጇ ባል ሚስት ይቅርታ የልጇ ሚስት ካልፈታህ የሚል ነገር እኔ በህይወቴ አይቻላቅ እንግዲህ አላዛር ባሏ አይደለም እንግዲህ የባሏ ሚስት አይደለችም ትንሱ በዚህ ልክ ካልተፋቱ የሚል እኔ አይቼም ሰምቼም አላቅም ማለት ነውና ማሚ እንግዲህ ደስተኛ ናት ፍርድ ቤት በመሄዳቸው በጣም ደስተኛ ናት እንደገና ደግሞ ፍርድ ቤት ደግሞ ዝም ብሎ አይፈታም ሆነ ለመናገር የራሳችሁ የሆነ ቀጠሮ ይሰጣችኋል ቀጠሮ ከሰጣችሁ በኋላ እንደገና በሽማግሌ እንዲታይ ያደርጋል
በሽማግሌ ከታየ በኋላ እንደገና በቤተሰብ በዝምድና ቤተሰብ እንዲታይ ይልካቸዋል እንጂ ወረቀት እንዳስገባቸው እውነት ለመናገር ፍርድ ቤት አይፈታም ማለት ነው። በጣም ጊዜ ይፈጃል። ቢያንስ 2 ዓመት ይፈጅባቸዋል። ያን ውሳኔ አይሰጣችሁም እውነት ለመናገር ፍርድ ቤት ማለት ነውና በየወሩ በቃ እናንተ መንገላታት ነው። በየወሩ ቀጠሮ ይላችኋል። በቀጠሯችሁ መመላለስ ነው እንጂ ቋሚ የሆነ መፍትሄ አይሰጣችሁም። በተለይ በባልና ሚስት ጉዳይ ማለት ነው። ምክንያቱም ፍርድ ቤትም በሆነ አጋጣሚ ይታረቋል፣ በሆነ አጋጣሚ ደግሞ ሰላም ያወርዳሉ ብሎ ስለሚያስብ ቶሎ የፍቺ ወረቀት አይሰጥም ማለት ነው። ስለዚህ እንግዲህ ዛሬ እንዳያችሁት ፍርድ ቤት ነበርን ብለው ያው አላዛርም እናቱ የኪሱ ቦርሳ ናት። እሷን ሳያንጠለጥል የትም ቦታ መንቀሳቀስ አይችልም፣ መሄድ አይችልም። እንግዲህ ትንሱ ደግሞ በህይወቷ ማትፈልገው በቃ እናቱ አጠገቡ እንድትሆን በቃ ከህይወታቸው እንድትወጣ ነበረ። በቃ አላዛር ደግሞ ትንሱ የምትፈልገው ነገር አይደለም እያደረገላት ያለው። እዚህ ጋር ደግሞ ሲናገር የሰማችሁ ተመልካቾች ለምን እንደዚህ ትላታላችሁ? ለምን እኛ የእናንተ ትዳር እኮ እንድትፈቱ አንፈልግም። እውነት ለመናገር ትዳራችሁ አይደለም ሰው እግዚአብሔር የሚጸየፍ ነገር ነው ትዳር መፍታት ማለት ነው። ስለዚህ እግዚአብሔር የሚጸየፈው ነገር መቼም ሰው አድርጉ ብሎ አያበረታታም አይደል? ግን እናትህን ከህይወት አስወጣት፣ ከትዳርህ አስወጣት። እናትህን መርዳት በምትፈልግ እናቴ ማለት በምትፈልግበት ቦታ የራሷ ክብር ባላት ቦታ ክብር ስጣት። ህይወትህ ነው፣ ትዳርህ ነው አልን እንጂ ተፋቱ ብለን እኛ ትንሱን እውነት ለመናገር አላበረታታናትም። እስካሁን ድረስ ታገሺ መልካም ይሆናል እያለን ነበረ። እንደውም በጣምም ተናደን ንዴት ላይም ሆነ ትንሱን ያበረታታትና እንጂ ከስንት አንዱ ምናልባት ይሆናል እንጂ ተመልካች እናትህን ከህይወትህ አውጣ ነው እያለ ያለው። የእናትህን ደብቀ የትንሱን ይዘህ ትመዛለህ ማለት ነው። ሰው የራሱን ይደብቅና የሰውን ነው ጣቱን የሚጠቁረው ማለት ነው። ስለዚህ አሁን እኛ እያል ነው ያለ ነው እናትህ ከህይወት አስወጥተ ትዳርህን ለምን በትክክል አትመራም ነው በቃ። ካሁን በኋላም እናትህ በህይወታችሁ እስካልወጣች ድረስ እውነት ለመናገር ትንሱ አይ ትዳርሽን አትፍቺ የምንልበት ጉዳይ የለም። አንዱን መርጠህ አንዱን መብላት ትችላለህ እንጂ ወይ እናትን ትመርጣለህ ወይ ትንሱን ትመርጣለህ እንጂ እውነት ለመናገር በየጊዜ ትንሱ እያለቀሰች የሴትን ባ ደግሞ መጥፎ ነው። አላዛር በጣም ይጎዳል። በተለይ የመጀመሪያ ሚስት ምታለቅስባችሁ ወንዶች መቼም አይሳካላችሁ መቼም ማለት ነው። ስለዚህ ጥንቃቄ ብታረጉ መልካም ነው ብዬ አስባለሁ። ሌላው ደግሞ በጣም የተገረምኩት ነገር እኔ አንዳንዴ ሰው የሚባለው ነገር በጣም የሚገርማችሁ ነገር በቪዲዮአቸው ሲናገሩ የነበረ እናንተ ቤት ኪራይ ትከፍሉላታላችሁ፣ ታበሏት አላችሁ፣ ታጠጧት አላችሁ ሲሉ ነበሩ ማለት ነው። ትንሱ አንተን ያላገባች ጊዜ ጎዳና ላይ ነበረች። በጎዳና ነው ያገኘሃት። ሜዳ ላይ ተኝታ ነው ያገኘሃት። ቤት አልነበራትም። ራሷች ላይ እየኖረች አልነበረም። ቢያንስ እኮ 10 ዓመት 5 ዓመት የኖርካ አስመሰልከው። 1 ዓመት እንኳን እኮ ችለህ አላኖርካት። 1 ዓመት እንኳን አልቻልካትም እውነት ለመናገር ማለት ነው። የሷ ችግር የቤት ኪራይና ልብስ አይደለም። እሱ አይደለም ባል ሲመጣ ራሱ መሆን አያቅታትም። ልጅቷ ጎበዝ ናት፣ አስተዋይ ናት። እና ስለዚህ አንተ አሁን በሚበላና በሚኖር ነገር ባታስብ መልካም ነው ብዬ አስባለሁ። በሚበላ ይሄ በቤት ኪራይ ነገር ትንሱን ባትገምታት፣ በዚህ ደረጃ ራስን ከፍ ባታረግ አላዛር ብንከባበር ይሻላል ብዬ አስባለሁ ማለት ነውና አንተም አላዛር የተባልከው በትንሱ ነው፣ ትንሱም ትንሱ የተባለችው አላዛር ነው። ስለዚህ ብዙም ጉራህን እንዳትነፋ ለማለት ያህል ነው። ሌላው ደግሞ ትዳርህን የምትፈልግ ከሆነ አልፈታም ማለት ደግሞ አትችልም። ፍርድ ቤት ነገሩን አይቶ ገምግሞ እች ልጅ ለህይወቷ አስጊ የሆነ ነገር ከሆነ ፍርድ ቤት ወደ ሳይሆን በግድ እንድትፈታት ያደርጋል። አንተ እንኳን አልፈታትም ብትል ፍርድ ቤት በራሱ ጊዜ ራሱ ይፈታታል። ከዛ ወረቀት ይመጣልሃል ለራሱ ማለት ነው፣ ፍርድ ቤት ፈቷታል የሚል ማለት ነው። ህጉን ማታውቀው ከሆነ ልንገርህ ብዬ ነው አላዛር ማለት ነው። ሌላው ደግሞ
እኔ አልፈታትም ስትል ደግሞ ችለህ ማኖር አለብህ። ትዳርህን በትክክል መምራት አለብህ። እናትህን ከህይወት ማስወጣት አለብህ። እውነት ትዳሩ የምትፈልገው ከሆነ እንጂ ሌላ ጉራ ምናምን ይቅርብህ ማለት ነው። ሌላ ደግሞ አላዛር ዛሬ ሞቅ ብሎት ነው የመጣው ማለት ነው። ካያችሁት በቃ ሞቅ ብሎ በቃ አፏፏን ያለ ምናምን ነገር እኔ አላቅም። ሰው የሴት ልጅ ክብር ከሌለው ትዳር ላይ ይዘልቃል ማለት ዘበት ነው ማለት ነው። እና ለማንኛውም አላዛርዬ ሴት ልጅ ያለቀሰችበት ወንድ ጥሩ አይደለም። ለነገም ህይወት ጥንቃቄ ብታረግ መልካም ነው። ትንሱ በሰው ፊት ላታለቅስ ትችላለች፣ ከጀርባ የምታለቅሰው ነገር ግን ላንተ ይጎዳሃል። እና እንደዛ ልሃለው። ለማንኛውም ህይወትን ማስተካከል የምትችል ከሆነ መጀመሪያ እናትን ከህይወት አውጣ። እኛም ደግሞ ያንተና የትንሱ መለያየትን አንፈልገውም። እውነት ለመናገር እግዚአብሔር የሚጸየፈው ነገር እኛ አንፈልገውም። እግዚአብሔር የሚወደው ነገር እንወዳለን። ለማንኛውም ፈጣሪ አምላክ በመካከላችሁ ገብቶ ሰላማችሁ እንዲወርድ እንመኛለን። ቻናሌን ሰብስክራይብ ያደረጋችሁ ላይክ